I'm the president of the Free Republic of Verdis, and I'm 21 years old. It was only until 2023, after I turned 18. በዓለም ላይ መሬት ሁሉ ተከፋፍሎ አልቋል ይባላል። ግን በ2026 ዓመተ ምህረት አንድ የ20 ዓመት ወጣት ከካርታ ላይ ቦታ አገኘ። ማንም ያልጠየቀው፣ ማንም ያልገዛው፣ እንዲሁም ማንም የማይመራው መሬት። ዛሬ የምነግራችሁ ታሪክ ስለ እብደትና ስለ ህልም ነው። ዳንኤል ጃክሰን የተባለ ወጣት የራሱን ሀገር እንዴት መሰረተ? የራሱ ፓስፖርት፣ የራሱ መንግስት፣ እንዲሁም የራሱ ህግ። ይህ ሀገር ቨርዲስ ይባላል። እውን የራሳችንን ሀገር መመስረት እንችላለን? በዛሬው ቪዲዮ የቨርዲስን እንቆቅልሽ እንፈታለን። ሁሉ ነገር የጀመረው ዳንኤል በ14 ዓመቱ በኢንተርኔት ካርታዎችን ሲያጠና ነበር። በክሮሺያና በሰርቢያ መካከል ቴራኑሊየስ ወይም የማንም መሬት የሚባል ቦታ አገኘ። ለብዙዎች ግራ የሚያጋባ፣ ለዳንኤል ግን የህይወት ዓላማ ሆነ። ለምን እዚህ ቦታ ሀገር አይመሰረትም ብሎ ራሱን ጠየቀ። ይህ ጥያቄ ነበር የቨርዲስን መሰረት የጣለው። ታዲያ እንደ ሀገር ለመቆጠር የሚያስፈልጉ ነገሮች አሉ። ዳንኤልም እነዚህን አሟላ። ባንዲራ አዘጋጀ፣ የሀገር መዝሙር ደረሰ፣ እንዲሁም ከሁሉም በላይ የዜግነት ማመልከቻዎችን ተቀበለ። ነገር ግን ዓለም ላይ ሀገር መሆን በባንዲራ ብቻ አይወሰንም። የጎረቤት ሀገራት ዕውቅናና ዓለም አቀፍ ድጋፍ ያስፈልጋል። ክሮሺያ ይህንን የዳንኤል ጥረት እንደ ቀልድ ወይም እንደ ጣልቃ ገብነት እየተመለከተችው ነው። ዳንኤል እየተጋፈጠ ያለው ትልቁ ፈተና የአካል መሬት ባለቤትነት ጉዳይ ነው። በአሁኑ ሰዓት ቨርዲስ በሺዎች የሚቆጠሩ ዜጎች አሏት። አብዛኛው የቨርዲስ እንቅስቃሴ ዲጂታል ነው። ዳንኤል ይህንን ሀገር እንደ ተራ የኢንተርኔት ጨዋታ ሳይሆን እንደ አዲስ ፖለቲካዊ ሙከራ ያየዋል። አንዳንዶች ይህን እንደ ትልቅ ስኬት ይቆጥሩታል፣ ሌሎች ደግሞ ህልሙ እንደሚሰበር ይናገራሉ። ግን የዳንኤል ጥንካሬ የሚያስደንቀው እሱ በተስፋ መቁረጥ ውስጥ ያልገባ በመሆኑ ነው። ዳንኤል ጃክሰን የፈጠረው ቨርዲስ ለወጣቶች ትልቅ ትምህርት ይሰጣል። ህልም ለማየት ዕድሜ አይጠይቅም። ድፍረት ካለ የሌለ ቦታ እንኳን አዲስ ህይወት ሊፈጠርበት ይችላል። ቨርዲስውን ሀገር ይሆን? ይህንን ጊዜ የሚወስነው ጥያቄ ነው። ነገር ግን ዳንኤል በዓለም ዙሪያ ያሉ ሰዎች ህልም እንዲያዩ አነሳስቷል። እናንተስ የራሳችሁን ሀገር መመስረት ብትችሉ ምን አይነት ህግ ትጽፉ ነበር? በኮሜንት ላይ ሐሳባችሁን አጋሩን። ስለተከታተላችሁን እናመሰግናለን።